شرية مقطعة يا اخواتي. وبحسب المعلومة انه 3 جثث للتابعية الأثيوبية. ከብሔሩት የተሰማው ነገር እጅግ በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ኢትዮጵያውያንን ብቻ ሳይሆን አረቦችን ጭምር ያስቆጣ ድርጊትን የተፈጸመው ማለት ነው። 3 ኢትዮጵያውያን እንግዲህ አስከሬናቸው ተቆራርጦ በሻንጣ ተደርጎ ቆሻሻ ውስጥ ተጥሎ ተገኝቷል። በጣም ያሳዝናል፣ ልብ ይሰብራል። የእውነት ቀን ይወጣልኛል፣ ያልፍልኛል፣ ሰርቼ ለወጣለሁ ብለው ተሰደው ስንትና ስንት መስዋዕት ተከፍሎ ነው እዚያ የሚደረሰው። እዚያ ካደረሱ በኋላ ደግሞ እንደዚህ አይነት ነገር ሲገጥማቸው በጣም ነው የሚያሳዝነው። ቤይሩት ላይ ያላችሁ እህቶቼ እባካችሁን ከፍተኛ ጥንቃቄ አድርጉ። ቤይሩት እንግዲህ በፊት ነው፣ በተለይ ግን ኮሮና ከገባ በኋላ በጣም ከባድ ነው። በቃ ቤይሩት መኖር በጣም ከባድ ሆኗል። ዶላር እየጠፋ ነው ያለው። በጣም ብዙ ስቃይ፣ ብዙ መከራ እንዳለ እንሰማለን ከቤይሩት ከጆርዳን። ስለዚህ ሁላችሁም ራሳችሁን ጠብቁ፣ ጥንቃቄ አድርጉ። በእነዚህ ልጆች ዙሪያ እንግዲህ በጣም በርካታ መረጃ እየወጣ ይገኛል ማለት ነው። አንዳንዶቹ እንደሚሉት ከሆነ ደሞዝ አጠራቅማችሁ መዳም ቤት ቁጭ የምትሉ ሰዎች መጨረሻችሁ ይህ ነው። እነኚህም ልጆች እንግዲህ ደሞዝ ተጠራቅሞባቸው ደሞዛቸውን ላለመክፈል እንደዚህ ተደረጉ የሚሉ አንዳንድ መረጃ ምንጮች ያሳያሉ ማለት ነው። በሌላ በኩል እንግዲህ ከወንዶች ጋራ በተደረገ ጅንጅን ፈጣሪ ወቀው። አንዳንድ ጊዜ እኮ ሰውን ኃጢአተኛ ነው እንዲሁ የሆነው ሆነ። ግን የሚወጣው መረጃ በጠቅላላ በቃ አለ አይደለ፣ በጣም የሚያሳምም ልብ የሚሰብር እውነታውን አናቅም። ትክክለኛው መረጃ ያለው እነሱ ጋርና ይህን ድርጊት የፈጸመው ሰው ጋር ብቻ ነው። ከዚህ ውጭ ሰው የራሱን መላምት ይሰጣል፣ የራሱን ሀሳብ አስተያየት ይሰጣል፣ የራሱን ብዙ ነገር ያደርጋል። ግን እውነታውን ፈጣሪ ነው የሚያውቀው። እውነት ማንም ሰው አያውቅም። እኛ ግን የራሳችን በቃ እንደዚህ ነው እንደዚህ ነው እንደዚህ ነው። እነሱ ጋር ደሞዝ ማስቀመጥ፣ ደሞዝ ማጠራቀም፣ መጨረሻው ለጸብ ለድብድብ። እኔ ከጓደኛዬ 4 ዓመት ከሰራችባት ሴት ጋር ተደባድባለች በደሞዝ ምክንያት ማለት ነው። ገብቷችኋል? 4 ዓመት ሙሉ ሰርታባት ጥሩ ነበሩ። በመጨረሻ ሰዓት ግን የገጠማት ነገር በጣም ከባድ ነው። ከዚህ በፊት አውርቼላችኋለሁኝ፣ ድጋሜ ማውራት ስለማልፈልግ ነው ማለት ነው። እና ደሞዝም እያጠራቀማችሁ አንድ ቤት የምትቀመጡ ሰዎች ለራሳችሁ አስቡ፣ ለራሳችሁ ጥንቃቄ አድርጉ። ባለፈው እንግዲህ ሳውዲ አረቢያ ላይ አንድ ወንድማችን ያው ታሪኩን የምታውቁትን በሶሻል ሚዲያ በርካቶች ተቀባብለውታል። መረጃውን አውጥቼላችኋለሁኝ። 7 ወር ያክል አሰሪው ጋር ደሞዙን ሳይቀበል ነገ ዛሬ እያለ ሰውየውም ደሞዙን ሳይሰጠው በቃ ደሞዝ መስጠት ካልቻልክ፣ ልከፍለኝ ካልቻልክ ከአንተ ጋር አስወጣኝና ሌላ ቦታ አስቀጥረኝ እንኳን ሲለው ነገ ዛሬ እያለ ያው መጨረሻው የምታውቁት ነገር ነውና ወንድማችን እርምጃ እንዲወስድበት ሁላ እስከ መሆን ድረስ ነው የደረሰውና ስለዚህ ከዚህ በኋላ ደሞዛችሁን ቢያንስ ከ1 ወር ከ2 ወር አታዘልሉ። ሰው እኮ የሚጨቃጨቃችሁ ለዚህ እኮ ነው። ከዘለለ ደግሞ በቃ ከነሱ ጋር ሳትጨቃጨቁ በሰላም የምትለያዩበትን መንገድ ፍጠሩ። አንዷ ምን አለች? ከዚህ ኮሜንት ስር ያየሁት ምንድነው፣ እኔ እዚያ ቤይሩት ሰርቻለሁ 2 ዓመት ሰርቼ 1 ዓመት ደሞዜን አልሰጠችኝም ሴትዬ፣ ነገር ግን በሰላም ወደ ሀገሬ ተሳፍሬያለሁ ብላ ነው ኮሜንት ያየሁት እዚህ ቪዲዮ ስር ማለት ነው። ገብቷችኋል? አንደኛ ሀገሪቱ ላይ አሁን ሰው ከኢትዮጵያ በጣም ብዙ ሰው ወደ ቤይሩት የሚሄደው በስመ አብ በጣም ብዙ። ባለፈው እንግዲህ አብርሽ የቀረው እንኳ ኤርፖርት በነበረበት ጊዜ ቀርጾ ፖስት ያደረገውን አይታችኋል ብዬ አስባለሁኝ። ከዚያም ወዲህ እንግዲህ ሰው በጣም እንደ አሸን ነው የሚሰደደው። ወደ ቤይሩት ይሰደዳሉ፣ ወደ ዱባይ ይሰደዳሉ፣ ወደ ሳውዲ በባህር ሰው በባህር አለቀ። አዎ ሀገራችን ጦርነት ነው፣ ትምህርት የለም። አብዛኛው ተማሪ ከዩኒቨርሲቲ እየወደቀ ነው ያለው። ከ500 ምናምን ተማሪ እንግዲህ 20 ሺው ምናምን እያለፈ እንዴት ነው ሰው የሚቀጥለው? በምን አይነት ሁኔታ ነው የሚቀጥሉት? ዩኒቨርሲቲ እንኳን ገብቶ መማር የማይችሉበት ሀገር ላይ ነው ያሉትና በእነሱም ለመፍረድ ይከብዳል። ግን ደግሞ ለራሳችን ለህይወታችን አደጋ ከመሰለን አንድን ነገር ደሞዛችንንም ጥለን መሄድ መልመድ አለብን ብዬ አስባለሁ። አንድ ቦታ እስካጠራቀምን ድረስ ጥፋቱ የራሳችንም ይሁን የእነሱም ይሁን ጥለን በሰላም መገላገል። እውነት ህይወት ይቀጥላል፣ ገንዘብ ይመጣል ይሄዳል። እኛ ግን አንድ ጊዜ ከሄድን ልንመለስ አንችልም። እነኝህን ሰዎች እንግዲህ የገጠማቸውን ነገር ፈጣሪ ነው የሚያውቀው። ለዚህ ድርጊት እንዴት ተፈጸመባቸው፣ እንዴት ነው ይሄ ሁሉ የሆነው ነገር የሚለው በጣም ብቻ እኔ እንደዚህ ብዬ ኃጢአተኛ መሆን አልፈልግም። አላውቅም የሆነውን ነገር ትክክለኛውን መረጃ እንደነገርኳቸው 2 ሰው ብቻ ነው የሚያውቀው። አንደኛ እነሱ፣ ሁለተኛ ያን ድርጊት የፈጸመው ሰው። ሌላው ሰው የራሱን መላምት ይሰጣል። በቃ
በዚህ ምክንያት ነው፣ በዚህ ምክንያት ነው፣ በዚህ ምክንያት ነው፣ በዚህ ምክንያት ነው ይባላል። ግን እባካችሁን ጥንቃቄ አድርጉ። በቃ ለራሳችሁ አስቡ። በቃ ህይወታችሁ አደጋ ውስጥ ከመሰላችሁ ቢያንስ እንደው ፖሊስ የያዛችሁ ወጥታችሁ መሄድ በቃ ብዬ ነው ማስበው። ለኔ መፍትሄ ብዬ ማስበው ማለት ነው። ብቻ ፈጣሪ ነፍሳችሁን በአጸደ ገነት ያሳርፈው። እንግዲህ አረቦቹን በጣም ይህን መረጃ እየተቀባበሉት ይገኛል። ምን እንደተፈጠረ የምናውቀው ነገር የለም። አስከሬናቸው ግን በሻንጣ እንግዲህ ተቆራርጦ በሻንጣ ተደርጎ ቆሻሻ ቦታ ተገኝቶ ፖሊስ ምርመራውን እያካሄደ ይገኛል ነው እየተባለ ያለው ማለት ነው። ወንጀለኛ ተብሎ የተጠቆመ ምንም አይነት አካል የለም። ማን ነው ድሃ ደግሞ ለነሱ ማን ያጣራላቸዋል? ሲጀመር ማን ቆሞ ነው የሚያጣራው? ማን ቆሞ ነው የሚመረምርላቸው? እንጂ ህግ ያለበት ሀገር ነው። እነኚህ ሰዎች እዚህ ሀገር ኖረዋል። የት አካባቢ ነዋሪ ናቸው? ያለውን ነገር መቼም ደህና ጠበቃ ቢገኝ መጣራት ይችላል ብዬ አስባለሁኝ። እና ግን የኢትዮጵያውያን ነፍስ በየቦታው የድሮ ነፍስ ነው፣ የውሻ ነፍስ ነው፣ የረከሰ ነፍስ ነው። ማንም ሰው አይጠይቅም ስለኛ ሞት፣ ስለኛ መጎዳት፣ ስለኛ ደሞዛችን ስለመቅረቱ፣ ስለመሰቃየታችን። ኤምባሲ ቁንጽላ የተቋቋመው እኮ ለምንድን ነው? እኛ ግብር የምንከፍለው ቀረጽ፣ የተለያዩ ነገሮችን የምናደርገው ለዚህ ቀን ካልሆኑ ለመቼ ነው? ፈጣሪ ወቀው። ግን እነሱን ተስፋ ማድረግ አንችልም። እኛ ራሳችሁን ጠብቁ። ከፈጣሪ በታች ነው እኔ የምላችሁ ማለት ነው። በቃ ያሳዝናል። ሌላው ሀገር አሁን ፊሊፒን ምን ብትሉ በቃ የሆነ ነገር እንኳን ቢፈጠር፣ ባለፈው እንግዲህ ኮይት ላይ አንድ ልጅ የልብስ ማሽን ውስጥ ራሱ ገብቶ ከዛ ወንድሙ ዘግቶበት እዚያ ውስጥ ህይወቱ እንዳለፈው ሰምተናል። የ1 ዓመት ከ6 ወር ልጅ እሷ ናት እንደዚህ ያደረገችው ተብሎ በ24 ሰዓት ውስጥ ህይወቷ እንግዲህ እርምጃ እንዲወሰድባት ቢደረግም ከዳር እስከ ዳር ፊሊፒን ንቅንቅ ብሎ ተነቃንቀው ኤምባሲው ሳይቀር አይሆንም ብሎ የቤታቸው ካሜራ እንዲታይ ካለበለዚያ ግን ምንም አይነት እርምጃ አይወሰድም ብለው የቤቱ ካሜራ ታይቶ ልጇ ራሱ እንደገባ ከዛም በኋላ ወንድሙ እንደዘጋበትና ወንድሙ ማሽኑ እንደከፈተበት እሷ ምንም እንዳላደረገች ተረጋገጠ። ለምን? ኤምባሲዋ ስለቆመላት እንጂ ኦኬ ልጁ ሞቷል፣ ይሄን ነገር ያደረገችው እሷ ነች ተብሎ እኮ ምናልባት የእሷ ህይወት ከጠፋ በኋላ እኮ ካሜራው ምናምን ተገለልጦ ሊታይም ይችላል። እንደዚህም ያን ተዘጋጅቶ ለምን ተናደዋል፣ ይሄ እርምጃ ይወሰድ። ያኔ ይሄ የ1 ከ6 ወር ህፃን ልጅ ነው እንደዚህ የሆነው ማለት ሊችሉ ይችላሉ። ገብታችኋል? የሆነ ጠበቃ የሆነ አካል ባይኖርላት ኖሮ እንዲህ አይነት እርምጃ ሊወስዱ ይችላሉ ብዬ አስባለሁኝ። ግን የራሱ የሆነ ሰው አላት፣ በቃ ኤምባሲ አላት፣ የሚያኮራት ኤምባሲ አላት። ስለዚህ አይሆንም፣ በቃ ምንም አትደረግም፣ መረጃው መጀመሪያ ይጣራ ብሎ ኤምባሲው ስለያዘ ልጅቱ በሰላም ወደ ሀገሯ ገባች ማለት ነው። ያለው ሁኔታው ተጣርቶ እና እስቲ ፈጣሪ ቸሩን ዘመን ያምጣል። ብቻ ያሳምማል፣ በቃ ልብ ያማል ማለት እነኛ አሁን ልጆች አላቅም ሰርተን እንመጣለን ብለው ተስፋ አድርገው ነበር፣ ግን ሳይሆን ቀረ እና ፈጣሪ ወጥቶ ከመቅረት ይሰውረን። ሁላችሁም በየሃይማኖታችሁ ጸሎትና ዱዓ ማድረጋችሁን አትርሱ። ፈጣሪ ብቻ ነው ለሁሉም ነገር መፍትሄ ያለው እንጂ በሰው ዘንድ ምንም አይነት መፍትሄ የለም። ወጥተን ከመቅረት ይሰውረን እባካችሁ። ሁላችሁም ለራሳችሁ ቅድሚያ ስጡ። ገንዘብ ይሄዳል ይመጣል፣ ሁሉም ነገር ተራ ነገር ነው። እኛ ከሌለን የለንም ብዬ ነው ማስበውና ለራሳችሁ አስቡ። ከአረቦቹ ጋራ ደግሞ አትሳፈጡ። ከማንም ሰው ጋራ ቢሆን አትሳፈጡ። በእውነት እኔ በቃ ምንም ቢያደርጓችሁ እናንተ ዝም ብላችሁ እለፉ። ይሄን ነው የምላችሁ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ቻው።